ጭራሽ ዝም ብለሽ ከመሬት ተነስተሽ ልጅቷን አትትመጃት። ይኸውልሽ ካሁን በኋላ ስለ ሮማን ክፋት ስትናገሪ እንዳልሰማሽ። ቲና ነው እሱ። የማን ነው ልብስ? የሩታ ልብስ ነው። አንቺ ሌባ! ነደዚህ ፍቅር ምን እያደረግሽ ነው? ትንሽ አታፍሪ? ትንሽ ነጭ ፍቅር ለተነሽ። ቆይ ምን እያደረግሽ ነው? ፍቅር ሮሚ ምንድነው እሱ? ምን ሆናችሁ ነው? ሩታ አነጋገሯ ብቻ ሁሉ ነገሯ ደስ ይላል። ለነገሩ ለካ ሁለታችሁም የወንዶች ጠላት ናችሁ። እሱ ነገር ነው በሀሳብ እንዲያደርጋችሁ። አይ ባቡሬ ማሰሯ የምትመክርበት መንገድ በጣም ደስ ይላል። ምን አለ እኔም ልክ እንደሷ የምትመክረኝ እናት በኖረችኝ እላለሁ። እንደዛ ቢሆን ኖሮ ኤላም እንደዚህ ባልተጫወተብኝ ነበር። ይሁና እናንተ ሴቶች እኮ አስቸገራችሁ። መቼም ማስቸገሩስ እኔ የለሁበትም አይደል? ማንች አስቸገረች? ኧረ እባክሽ ንገረኝ እንጂ። ከሆነ ይሆናል ካልሆነም ደግሞ ይቀራል። አንተ ምን አስፈራክ? ኧረ እባክሽ ሙድ ያሽበቅ እና ሴቶች እያልኩ እኮ በጅምላ እያወራክ። ሄሎ ቤዛ። ምን? እኔ ለምን እንደፈለግሽው በምን አውቄ ነው ላንቺ ገንዘብ መልከው? እንዳታስቢው እኔ አንቺ መቼም አላምንሽ። አንቺ አምኜ ምንም ሳታደርጊ ገንዘብ አልክልሽ። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? አለሁላችሁ። እኔ ምን ይመስላችኋል? አዴና ዴቭ ሰርግ ያበሉናል ወይስ አያበሉንም? በጣም በሚገርም ሁኔታ ሁለቱም አሁን ያሉት በሀሳብ ነው። እንደ ድሮ ግልጽ ሆነው ደስተኛ ሆነው እሺ ባትለው ይሻል ነበረ። ማለት እሺ ሳትለውና እሺ ካለችው ወዲህ በጣም ብዙ ልዩነት አለው። ቤዛ እንግዲህ ያው ገንዘብ ፍለጋ ነው ከአንዱ መንደር ወደ አንዱ መንደር እየተሽከረከረች ነው። ማለት ምንም ያገኘችው ነገር የለም። ከቲና የተወሰነ ገንዘብ ተቀበለች። ቲናም ደግሞ ሁለተኛ ገንዘብ ጠይቃት ነበረ አዴንና ዴቭን ለያይልኝ ብላ። ያው ሁለተኛ አልሰጥሽም ከለያየሽና ስራሽን ከሰራሽ በኋላ ነው ብር የምሰጥሽ ያለቻት። እንግዲህ ዳይመንድ ያቀባታል። ማለቴ ሁለቱን እንደምትለያይና ነገር እንደምትፈልግ ስለሚያውቅ ተዚህ አካባቢ ለምን አጠፊም ከግንብ ጋር አላትፌሽ ወደ ልጅነትሽ እንዳልመልስሽ ምንድን ነው የምትሰሪው? ለምንድን ነው ከዚህ ቦታ አማትጠፊው እየለት ነበረ። ነገር ግን እሷ እሺ እጠፋለሁ፣ ግን ቲና ልካኛለሽ አዴንና ዴቭን እንዳለያያቸው እሷ ስለምትወደው ዴቭን ለራሷ ስለምታደርገው ግዴታ ማለያየት አለብኝ፣ ደግሞ ብር እንዲሰጠኝ ብላ ነበረ። በዚህም ቀጥላ ደግሞ አላረፈችም። ወደ ፍቅር ደውላ ነበረ። አደይንና ዴቭን እንዳለያይልሽ የተወሰነ ብር ላኪልኝ ብላን ነበረ። ነገር ግን አላከችላትም። አንቺን ምንሽን አምኔ ነው ደግሞ ለአንቺ ብር መልከው? ምን አላቅሽም ወይ? እስከ ዛሬ ድረስ የምትሰሪያቸውን ስራዎች አላቅም ወይ? አንድም ስራ ካልሰራሽ በፍጹም ለአንቺ ብር አልክም። ነገር ግን የምትሰሪውን ስራ በጥራት ሰርተሽ ተጨረሽ በኋላ ብር ላኪልኝ ብትይኝ እኔ አስገባልሻለሁ የምትፈልጊውን ያህል ያለቻት። ፍቅር እንግዲህ የተወሰነ ገንዘብ ነው እንጂ ያላት ሙሉ ለሙሉ የላትም። ማለቴ ገቢ የላትም። ገና ተማሪ ናት። እናቷ ደግሞ ትንሽዬ ነው የምትሰጣት። አባቷ ደግሞ አይልክም። በጣም አንዳንድ ጊዜ ታበዟለች ፍቅር። አባቴ ትላለች። አንድ ቀን ዞር ብሎ ያላያት አባት፣ አንድ ቀን አረጅን ጉረሺ አረጅን ቢ ያላላት አባት፣ አሁን ደግሞ አባቴ ትላለች ማለት ነው። አደይ በጣም አንዳንድ ጊዜ ታሳዝነኛለች። ማለት የራሷ ስራ ቢኖራት እና የራሷ ሱቅ ወይም ደግሞ የተወሰነ የራሷ ነገር የኔ ነው ብላ የምትሰራው ከሰው ቤት ወጥታ የምትሰራው ነገር ቢኖር ጥሩ ነበረ። ማለት ያው እሱም አያፍርም ነበረ በሷ ማለት ነው። በጣም ነው
አንዳንዶቻችሁ በጣም ያሳፍራል። የሰራተኛ የሆነችውን እሱ ላግባሽ ብሎ ቤተሰብ ጋር ትወስዳት። ቤተሰብ ደግሞ በጣም ሀብታሞች ስለሆኑ እሷ ለኛ ቤት አትመጥንም ነው እንጂ የሚሉት ትመጥናለች አይሉም። በጣም ያሳዝናል። እንግዲህ የዘመናችን ሰው ልክ እንደ ቱርክ ድራማ ማለት ነው። የቱርክ ድራማ አንድ ቆንጅዬ ልጅ የመንገድ ተዳዳሪ ወይም ደግሞ በጣም ተዲሃ የተወለደ ልጅ ታፈቅራለች እና ያንን ካላገባው ትላለች እና ቤተሰቦቿ አይፈቅዱላትም በፍጹም። አንቺ ማግባት ያለብሽ የእኛን ድርጅት የሚያስተዳድር የተማረ ስራ ያለው ብር ያለው ሀብታም የሆነ እንጂ አንቺ ድሃ ገብተሽ የእኛን ድርጅት የሚያቆሽሽና ደሱ የማይገባው አለመሆኑ ሲያሳስበን በጣም ያሳዝናል ነው የሚሉት። እንግዲህ ሰው ነው። ምናልባት በትምህርት ሊለያይ ይችላል። አንዱ ጨርሶ አንዱ ላይ ጨርስ ይችላል። አንዱ ዲግሪ ተምሮ አንዱ ላይ ማር ይችላል። እንደዛ ሊለያይ ይችላል። ነገር ግን ሰው ሁሉ በሰውነቱ ሰው ነው። በቃ በሚገባው ሰው ነው። ምንድን ነው እና ቴና እንግዲህ በር ላይ መጥታ ነበረ። ምን ትሰሪያለሽ አንቺ አሳፋሪ እንትን አበባና ወረቀት ይዘሽ መጥተሽ ባርኪ ነው የላከው ብለሽ ታዲያ ጋ እንዴት ታጠይኛለሽ ሲላት፣ እንዴት አወቀ? በጣም ብልጥነህ። እንዴት ማን ነገረ? ምን ብለው ነገረው? ይሄንን እኔ ያላጣለም ብላ ትክዳለች ማለት ነው። ከዛ አደይና ባርኮት እኮ ፍቅረኛሞች ነበሩ። እንዴት አንተ ተዲፍ አደይን ትነጥቀዋለህ? ስለዚህ እሱም ያፈቅራን ነበረ፣ እሱም የእሱም ፍቅረኛ ነበረች አደይ ስትለው እናትየዋ ሰማች ማለት ነው። ከዛን እናትየዋ ምን ያላችሁ? ምንድን ያላችሁት? ምንድን ነው ልጅ ሴት አለ እያለች ነበረ። ሩታና ሮማን ወደ ውጭ ሊወጡ ነበረ። ያው ተመልሰዋል። አሹ መልሷቸዋል። ዛሬ ደግሞ አሹን አላየሁትም፣ የለም አልታየም፣ አልወጣም ማለት ነው። እንግዲህ ፍቅር ጀምሯታል። የዱሮ ተንኮሏ በፊት አደይ ላይ የምታደርገው ነገር አሁን ደግሞ ወደ ሮማን እየመጣ ነው። የሩታ ልብሶች ልቅምቅም አርጋ ወስዳ እዛ ትደብቃቸዋለች። ከዛም መታ ደግሞ የሆነ ልብስ ስጪ ብዬሽ ሳሰጪ ምን ነው ትላታለች። ማለቴ እንዲታይ ማለት ነው ስትላት፣ አይ ውሰጂ የፈለግሽውን ብላ ትሄዳለች። ዴቭ እንግዲህ አደይ እኔ ላንቺ ብዙ ሽማግሌ ልኬ ነው የማገባሽ፣ ሽማግሌዎቹንም ለእናትሽ ልክና እናሽን እናስደስታችኋለን እንጂ በፍጹም ሌላ ነገር አናረግም ነው የሚለው። እንግዲህ እሷም የተስማማችበት ምክንያት ይሄ ነው። አደይ ምንም የምናረገው ነገር የለም ቤተሰብ ይስማማ ነው ጥሩ፣ ያንተም ሆኑ የኔ መስማማት አለባቸው እያለች ሆነው እንግዲህ እሱ እሺ ብሏል። አንቺ ያሹ ሁሉ ነው የሚሆነው እንጂ አንቺ ታልፈቀድሽ በፍጹም አይሆንም ብሏታል ማለት ነው። አደይ በጣም ነው ደስ ያላት እንደዚህ ስለ እናቴ እንጂ አባቴ አይፈቅድም ማለችኝ። ምንም ችግር የለም ለእናትሽም ቢሆን ዛሬም ነገ እንሄዳለን እያላት ነበረ። መሄዱን እንኳን አይሄዱም። ኪንጎ እንግዲህ በጣም የምናፍቀውና ምሳሳለት ሴት አግኝታል ማለቴ እንግዲህ አብረው ሊኖሩም ይችላሉ። የባቡሬ እናት ስትወጣም ላትወጣም ትችላለች። እና ፍቅር በዚህ እናትየዋ አግኝታታለች ክላስ ውስጥ። እርግጠኛ ነኝ ልጄ ደብቀው ነው የምትለው እንጂ ሮማን ሰረቀችው አትልም። የሰው ጃኬት ማለት ነው። የሩታን ጃኬት እንትና ቤት አድርገው ነበረ።